በድሮ ጊዜ ከአንድ ወንዝ አጠገብ ካለ ዛፍ ላይ የምትኖር ጦጣ ነበረች። ጦጣዋም ከዛፍ ላይ የምታገኘውን ጣፋጭ ፍሬ እየበላች ትኖር ነበረ። ከዕለታት አንድ ቀን በወንዝ ውስጥ ይኖር የነበረ አንድ አዞ ጦጣዋ አንዲት ፍሬ እንድትሰጠው ጠየቃት። ጦጣዋም አንድ ፍሬ ወረወረችለትና አዞውም ፍሬውን ሲበላ በጣም ስለጣፈጠው እባክሽ አንድ ጨምሪልኝ ብሎ ጠየቃት። ጦጣዋም አንድ ፍሬ በድጋሚ ወረወረችለት። አዞም የተሰጠውን አንዲት ፍሬ ይዞ ለሚስቱ ወሰደላት። የአዞ ሚስት ፍሬውን ከበላች በኋላ ይህንን ፍሬ ወዳገኘበት ቦታ ውሰደኝ ብላ አፋጠጠችው። ከዚያም ይዟት ጉዞውን ቀጠለ። ጉዞውን እንደቀጠለም ደረሰ። እባክሽ ጦጢት 2 ፍሬዎችን ደግመሽ ስጪኝ ብላ ሚስትየውም ጠየቀቻት። ጦጢትም እሺ ብላ ወረወረችላቸው። የአዞ ሚስትም ጦጢትን እናመሰግናለን፣ እኛም በተራችን ምሳ እንጋብዝሻ ብላ ጠየቀቻት። ጦጢትም እኔ ዛፍ ላይ መውጣትና መውረድ እንጂ ወንዝ ውስጥ መሄድ አልችልም እኮ አለችና ነገረቻት። ችግር የለውም እኛ ትከሻችን ላይ አስቀምጠን እንወስድሻለን ብለዋት ጦጣዋም በጀርባቸው ተሸክመው ወደ ቤታቸው ይዘዋት ሄዱ። ሶስቱም አብረው እየሄዱ እያለ ባልየው አዞ አሁን ምሳ እንበላለን ብሎ ሲናገር ጦጢትም እሺ እኔም ከእናንተ ጋር ምሳ በላለሁ አለች። ከዚያም አዞ በመጀመሪያ ምሳችን ከኛ ጋር ትበያለሽ፣ ከዚያም እራታችን ደግሞ አንቺን እንበላሻለን ሲላት ጦጢትም በድንጋጤ እንዴ ለምን ትበሉኛላችሁ? ምን ያጠፋሁት ነገር አለ እንዴ ብላ በድንጋጤ ጠየቀቻቸው። አንቺን የምንበላሽ ልብሽ የእውቀት ምንጭ ስለሆነ ነው። እኛ አዞዎች እንዳንቺ ብልህ መሆን ስለምንፈልግ ልብሽን ብቻ በልተን ሌላውን አካልሽን እንጥለዋለን፣ ምክንያቱም ወንዝ ውስጥ በቂ ስጋ ስላለ። ጦጢትም እንግዲያውስ ይሁን፣ እውቀት ከፈለጋችሁ በሐሳባችሁ እስማማለሁ። ነገር ግን አሁን ልቤን አልያዝኩትም፣ ልቤን ዛፍ ላይ ነው የማስቀምጠው። አብረን እንሂድና ልስጣችሁ አለቻቸው። አዞዎቹም እንዴ ዛፍ ላይ ስለማስቀመጥሽ እርግጠኛ ነሽ ብለው ሲጠይቋት ጦጢትም አዎ እርግጠኛ ነኝ አለቻቸው። ከዛም ሞኞቹ አዞዎች ከጦጢት ጋር ተመልሰው ወደ ደሴቱ ሄዱ። ወደ ዛፉም ሲጠጉ ጦጣዋም ዘላ ወደ ዛፉ ወጣች። ከዚያም ትስቅባቸው ጀመረ። ቀጥላም ጦጣዋ ያለ ልብ መኖር ትችላላችሁ? እንዴት ያለ ልብ መኖር ትችላለች ብላችሁ አሰባችሁ? ምንኛ ቂሎች ናችሁ! ልቤ ከኔ ተለይቶ እንዴት ዛፍ ላይ ይኖራል? በሉ አሁን ዛፍ ላይ ውጡና ልቤን ውሰዱ እያለች ሳቀችባቸው። ተረቴን መልሱ፣ አፌን በዳቦ አበሱ።